የዛሬ ትምህርት ዛሬ የምንናገረው ቅድስና የሚል ሐሳብ ነው። አራሜን በሉ፣ አራሜን በሉ። በዚህ ወር ያለው ነገር እሱ ነው፣ ሌላ የለም። ክብር ለመንፈስ ቅዱስ ይሁን። አራሜን በሉ፣ አራሜን በሉ፣ አሜን በሉ። ግድ የለም አሜን በሉ። ዛሬ በሉ፣ አረ አሜን በሉ። በቅድስና በሉ የእግዚአብሔር ሐሳብ በእኔ ህይወት በሉ መስራት ይጀምራል በሉ፣ መስራት ይጀምራል በሉ። ዛሬ ትራንስፎርም ሆነን ነው የምንወጣው። አሜን። ተለውጠን ሌላ ሆነን ተስተካክለን ምናምን አይደለም ነው። የሚስተካከል ህይወት የለም። አጠገብ ያለ የሚስተካከል ህይወት የለም በሉት። ያንተ ህይወት በሉ የተስተካከለ ነው በሉ፣ ጽድት ያለ ነው በሉ፣ የቀና ነው በሉ። ጃባዱና ማስካንታ አሜን። አረ አሜን በሉ፣ አረ አሜን በሉ። ዳግመኛ የተወለደ ሰው ማለት አረ አሜን በሉ፣ አረ አሜን በሉ። ኮንታሚኔት አይሆንም፣ አይበላሽም። እኛ ሁላችን በክርስቶስ የሆንን አንድ ቀን መሄዳችን አይቀርም። ወይ ኢየሱስ ይመጣል ወይ ደግሞ እኛ እንሄዳለን። እውነት ነው አይደለም? ስንሄድ በዚህ ምድር ያለን ባህሪ አምላካው ባህሪ አላልኩም ከሆነ ያገኘነው ባህሪ ይዘነው እንሄዳለን። ይሄዳል አይሄድም? ለምንድን ነው የማይሄደው? አቤት ከኔ ጋር ናቸው ወይ? ጥያቄ ካልጠየቁ ትምህርቱ ኖርማል ይሆንባቸው። አንተ ትሄዳለህ። የምትሄድበት የእግዚአብሔር ባህሪ ይዘህ ነው የምትሄደው። በዚህ ምድር እያለህ ግን የእግዚአብሔር ባህሪ ብቻ አይደለም ያለን፣ ብዙ ባህሪያት እያስቸገረን ነው። ዛሬ ግን ይቆረጣል። እውነት ነው አይደለም? ለምንድን ነው ግን ሰማይ ቤት የማይሄድ? ወደ እግዚአብሔር ለምንድን ነው የማይሄደው? ከኔ ጋር ናቸው ወይ? አቤት አንዴ ምድራዊ ሐሳብ፣ ምድራዊ ባህሪ፣ ምድራዊ አስተሳሰብ ከሰማይ ቤት ምን ሆነዋል? ተጥለዋል። ምን ሆነዋል? ስለዚህ አንተ ስትሄድ እውነተኛ ማንነት ምን ይሆናል? እውነት ነው አይደለም? እውነተኛ ማንነት ምን ይሆናል? ይሄዳል። ለምንድን ነው የሚሄደው? ነፍስ እኮ ብዙ ነገር ታውቃለች። ብዙ ነገር እኮ በቃ የጠበቃት ነገር አለ። ግን ስትሄድ ሁሉም ምን ታደርጋለች? የምድር ነው። በዚህ ምድር ምን ታደርጋለች? ትተዋለች። ለምንድን ነው የሷ የሚሄደው? መንፈሱ ነፍስን ይዞ ነው የሚሄደው። ነፍስ ብቻ ነው ይዞ የሚሄደው። ከኔ ጋር ናቸው ወይ? ከኔ ጋር ናቸው ወይ? ነፍስ ደግሞ ያለው የጨለማ ባህሪ በሙሉ እዚህ ምን ይሆናል? ሰው ሲወጣ ከነፍሱ ሲወጣ ወደ ሰማይ ሲሄድ ወደ ጌታ ሲሄድ ወደ ጌታ ማለት ቪዚት ለማድረግም ሲሄድ በመንፈሱ ነው። ሰውነቱ ሲመለከት በጣም ነው የምትጸየፈው። ከኔ ጋር ናቸው ወይ? እሱ ብቻ ሳይሆን ኢየሱስን ብታይ ነፍስን ያለው ነገር በጣም በቃ ትጸየፋለህ። ለምን? እያየኸው ያለው ነገር ከኔ ጋር ናቸው ወይ? ከመንፈሱ ጋር መሄድ አይደለም። በዕብራውያን ሲናገር አንድ ነገር ብለዋል። እስቲ ሻፑላ ክራቫትና ማን ነው የሚያነብልኝ? እሺ እህቴ ዕብራውያን 2:9-13 አንብብልኝና በሱ ጀምሬ እሄዳለሁ። አባስ ኤላቫዱና ማሳክራ ቫጂኔ ሜኬሌቬዲያፖስ ቴንክ ዩ ሎርድ። እሺ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። አሜን። 10 ብዙ ልጆችን ወደ ክብር ሲያመጣ የመዳን እሺ እሱ በቃ ይበቃኛል። ክብር ለኢየሱስ ይሁን። የሚቀድስና ከምንድን ነው አለ? እሺ እግዚአብሔር ይባረክ። አሁን መናገር ይጀምራለሁ። በደንብ እንሰማለን። በደንብ እናደርጋለን፣ እንሰማለን። ቅዱስ የሚባል ነገር ግን ምንድን ነው? ቅዱስ የሚባል ነገር ምንድን ነው?
ቅዱስ የሚባል ነገር ምንድን ነው? እኛ የሚቀድስና የሚቀደሱ ከአንድ ናቸው ብሎ ተናግረዋል የዕብራውያን ጸሐፊ። ማን ነው የሚቀድስ? ማን ነው የሚቀደስ? እዚህ ከማያታችን በፊት አንድ ጊዜ ሙሴ ከእግዚአብሔር ጋር ሲነጋገር ያለህበት ስፍራ ምንድን ነው አለው? ስፍራው ነው ቅዱስ። ከኔ ጋር ናቸው። እኔ ቅዱስ ነኝ ምናምን አላለው። ያለህበት ስፍራ ምንድን ነው? ኢያሱ ስንሄድ ደግሞ ይሄ መልአክ ሲመጣ፣ ይሄ የሰራዊት አለቃ ሲመጣ ያለህበት ስፍራ ምን አለው? ቅዱስ ነው። ስለዚህ ቅድስና ለማን ነው የተሰጠው? አቤት አቤት! እግዚአብሔር ያለበት ሁሉ ምንድን ነው? ቅዱስ ነው። ከኔ ጋር ናቸው። ቤተ መቅደስ ይባላል። ምን ስላለበት ነው? ቅዱስ የሚባለው ነገር የእግዚአብሔር መገኘት ደስ ያለው ግን የገባኝ ያዙኝ። ትልቅ ነገር እናገራለሁ ዛሬ። ኧረ አሜን በሉ። ትልቅ ነገር እንነጋገራለን። ቅዱስ የተባለ ሰው አይደለም፣ የሆነ ነገር አይደለም፣ እግዚአብሔር የተገኘበት። ኢያሱ እኮ ሰግደበታል እኮ፣ ሰገደ እኮ። ስግደት ተቀበለው አልተቀበለው? ተቀብለዋል እኮ። ከኔ ጋር ናቸው። ሰገደ። ለምንድን ነው የሰገደው? የሚሰገድለት ነው። ከኔ ጋር ናቸው። ያለበት ስፍራ ምን አለው? ቅዱስ ነው። ቻሉ ካዶናማስ። አቤት አቤት! ስለዚህ ቅዱስ የሚባል ነገር ምንድን ነው? ስለ ቅድስና በደንብ እናወራለን። ቅድስና በመጨረሻ ምንድን ነው? አንተስ ምንድን ነህ? ይሄ በሙሉ አይተን ከዛሬ አዲስ ነገር በህይወታችን መሆን ይጀምራል። ኧረ አሜን በለው። ይጀምራል በሉ በኢየሱስ አሜን። ሰማይ ቤት አይሄድም። የዚህ ዓለም ኑሮ፣ የዚህ ዓለም አስተሳሰብ፣ የጨለማ ሐሳብ ሰማይ ማይሄድ ከሆነ ለምን እኔ ሰማይ እየኖርኩ ከኔ ጋር መኖር ይጀምራል? ስለዚህ ይሄ ደግሞ ሌላ ጥያቄ ነው። ይሄ ደግሞ ዛሬ መልስ እንሰጠዋለን። ሁሉም ነገር ግን ነገሩት አጠገብ ያለ 2026 በለው፣ ለኔ በለው፣ የእግዚአብሔር ሞገስ በለው፣ የእግዚአብሔር ፍቅር በለው፣ የእግዚአብሔር ምሕረት በለው በዝቶልኛል በለው። ምሕረት የበዛለት እግዚአብሔር ገልጦ ያሳየዋል። ምን ያሳየዋል? ከፍቶ ያሳየዋል። ዛሬ ተከፍቶ የምናየው ነገር አለ። ስለዚህ ቅዱስ የተባለው ማን ነው? እግዚአብሔር። ቸክሩሳ ካዱናማስ እግዚአብሔር ያለበት ቦታ ቅዱስ ነው። አሜን። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። ኧረ አሜን በሉ። እግዚአብሔር ያለበት ስፍራ ምንድን ነው? ትዝ ይላችኋል። እግዚአብሔር በተወው ጊዜ ኢየሱስ ብቻውን ሆነ። ግን ብቻውን አልነበረም። ብቻውን ቢሆን ጨለማ ሊይዘው አይችልም። ቅዱስ ነው። ካንቺም ይወለድ ቅዱስ የእግዚአብሔር ልጅ ይባላል ተብለዋል። የተቀደሰ ነገር ማን ሊነካው ይችላል? ይችላል። አባቱም ቢተወው ቅዱስ ነው፣ ማንም ሊይዘው። ግን አዳም ገባበት፣ ኃጢአት ገባበት፣ ያዙት። ከኔ ጋር ናቸው። እግዚአብሔር ከሌለ ሌላ አለ ማለት ነው። አባቱ የተወው ቅዱስ ስፍራ። አረ ከኔ ጋር ናቸው። ከኔ ጋር ናቸው። ቅዱስ የሆነ የእግዚአብሔር ልጅ ሌላ ስለገባው አባቱ ማየት አልቻለም፣ ተወው። ዛሬ ግን አንድ ነገር እንነጋገራለን። አረ እንነጋገራለን። በኢየሱስ ስም ዛሬ ቃል አወጣለሁ። አረ ቃል አወጣለሁ በኢየሱስ ስም። አንተ ያለህበት ቅዱስ ይባላል። አልገባችሁም? አንተ ያለህበት ምን ይባላል? ቅዱስ ይባላል። ለምንድን ነው ቅዱስ የሚባለው? ሻክሮዲና ማስካንታ ኬሌቬዲያፖስ። አንድ ነገር ልንገራችሁ። ዛሬ ሳልሰብክም ውስጤ ሞልቷል። ደስ ብሎኛል። ይሄ አትሞስፌሩ በቃ ተከፍቷል።
ሰማይ ተከፍቷል። የእግዚአብሔር ክብር እንደ ውሃ እንደ ዝናብ እየዘነበ ነው። ለምንድን ነው ካላችሁ የተከፈተ በር አለ። ይሄ ደግሞ የምህረቱ በር ነው፣ የፍቅሩ በር ነው። አሹራ አላባዱና ማሳንታ እንደ ማንነትህ መኖር ትጀምራለህ። ኧረ ጀምራለሁ በሉ። እንደ ማንነቴ መኖር ጀምራለሁ በሉ። እንደሆንኩበት ይሆናለሁ፣ እንዳለኝ ይሆናለሁ፣ እንዳደረገኝ ይሆናለሁ። ከሱ ውጭ አልሆንም። ከሱ ውጭ መሆን አትችልም። አልችልም በለው። አልችልም በለው። አልችልም በለው። አሜን በለው። ዛሬ ግን ማን ነው ከኔ ጋር የሚስማማ? እኔ እስማማለሁ የሚለኝ? ኧረ አሜን በለው። ኧረ አሜን በለው። ኧረ አሜን በለው። ጳውሎስ ለምንድን ነው ለሰይጣን ስፍራ አትስጡት አለ? ከኔ ጋር ናቸው። ምን አለ? ለሰይጣን ስፍራ፣ ለዲያብሎስ ስፍራ። እንገራቸው፣ እኛና እግዚአብሔር አንድ ነን። እሱ ራስ ነው። እውነት ነው አይደለም? እሱ ምንድነው? እኔ እጅ ሲሆን ሚስተር ዑመር ደግሞ እግር መሆን ይችላል። ከኔ ጋር ናቸው። ብርሃን ደግሞ አይን መሆን ይችላል። ከኔ ጋር ናቸው። ዲፈረንት የሆነ ጸጋ ግን በአንድ መንፈስ ነው የሚሄደው። ከኔ ጋር ናቸው። አንተና እግዚአብሔር ያለህን ክፍተት በደንብ ስሙኝ፣ ይሁኝ፣ ሁላችሁ ነው። አንተና እግዚአብሔር ክፍተት ካላችሁ፣ አቤት ከኔ ጋር ናቸው። የሆነ ክፍተት ካደረክ በዚህ ክፍተት ጨለማ መኖር ይጀምራል። ክፍተት የሌለው ህይወት ግን ወድሃለሁ ማለት ምናምን አይደለም። ለማን ነው የምትወደው? እሱ ራሱ እኮ ነው። በራሱ ነው አንተ የምትወደው። ሁለት አይነት የክርስትና ሌቨል አለ። እኛ እኮ የቸገረኝ እኮ ትምህርታችን ወደ ፍጹም ሙላት የገባው ነፍሳችን ደግሞ ገና ያልደረሰች። ይሄ ኮንፊዥን ፈጥሮ ነው። አሁን ግን ሁሉ ሰው ይሻገራል። አልሰማሁም? ይሻገራል እያልክ እኮ ነው። ምን ይሆናል? ስለዚህ ክፍተት ከምንድን ነው የሚመጣው? ራእይ ያዘልኝ ሻክራ ባዱና ማሳንታ ጂላ ባሳክራ ባዱላ ፓንቶ። ማን ነው ግን ከኔ ጋር ያለው? ራባሽ ራእይ 12 ከ7 እስከ 9 ላክሮዲና ማሳንታ ክራባዱና ማስ። ይህንን ተናግሬ ቶሎ ብዬ ወደ ሐሳቡ ገባለሁ። እግዚአብሔር ይባረክ። ላንቶ ጂና ማሳንታ ክራባዲያፖስ ራእይ 12 ከ7 በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውንም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ኧረ እልልታ ልስማ። አሁን እስከ እልልታ ልስማ። ምን አልተገኘም? ስፍራ። ምን አልተገኘም? ስፍራ። በሰማይ ለሰይጣን ስፍራ አልተገኘም። አንተ ደግሞ በሰማይ እየኖርክ ነው። ሙታችኋል እኮ ብሎናል። ሙቶናል እኮ ከክርስቶስ ጋር። ኧረ አሜን በሎ። በሰማያዊ ስፍራ በአብ ውስጥ ተቀምጠናል፣ ገብተናል እያልክ ግን ማን ነው የሚሰማኝ? የያዘኝ ብቻ። ሁለት መልእክት ነው ያለኝ። አንድ ቅዱስ ነህ ወይ ደግሞ ቅድስና የሚል ሐሳብ። ቅድስና እንዴት ነው የሚሰራ? ደግሞ ክፍተት አለመኖር። ክፍተት አለመኖር። ከእግዚአብሔር የሆነ ነገር እየጠበቅ ከሆንክ ክፍተት አለ አንተና እግዚአብሔር። ጃቡራ ዚላፓቱና ማስ ካክሮዲና ማስካንታ ክላቫዲያፖስ ከኔ ጋር ናቸው ወይ? ከኔ ጋር ናቸው ወይ? እኛ እኮ የአዲስ ኪዳን አገልጋዮች ነን። የአዲስ ኪዳን አገልጋይ ማለት እግዚአብሔር ራስ፣ እኛ ደግሞ አካል ማለት ነው። አቤት ልንገራችሁ፣ ይሄ እጅ የሆነ ነገር ሐሳብ ገብቶበት መስራት ጀምሮ ያውቃል። እጃቸው ወይ ደግሞ እግራቸው ይራመዳል። ከምንድን ነው የሚቀበለው? እንዲህ አድርግ ብሎ ተናግሮ ያውቃል? ራስ ይናገራል። ሐሳብ ሲመጣ እንዳለበት ይወርዳል። ወደ እጅ ይወርዳል፣ ወደ እግር ይወርዳል፣
ወደ አይን ወደ ሁሉም ነገር ምን ይውደር? የእግዚአብሔር አብሮነት ማለት እንደዚህ ነው። ጳውሎስ ምን እያለ ነበር? ማንነቱን አውቆ ነበር። ጴጥሮስ የነበረው ማንነቱ ዘንግቶት ነበር። የነበረው በቃ ብቅ እያለ ያስቸገረው ነበር። እኛ ደግሞ ብቅ እያለ የሚያስቸግረን ነገር ዛሬ ቆርጠን እንወጣለን። አረ ቆርጠን እንወጣለን። በሰማይ ውጊያ ሆነ፣ መላእክት ተዋጉ። ከሱ ግን የጨለማ ስፍራ አልተገኘም። እስከ ማን ነው ከኔ ያለ? ክፍተት የሌለው ህይወት፣ ክፍተት የሌለው ህይወት፣ ክፍተት የሌለው ህይወት። የሆነ ክፍተት ባንተ ህይወት ካለ፣ የሆነ ክፍተት ባንተ ህይወት ካለ ያኔ ምን እያደረክና ያለን? እየተዋጋ። አቤት መቼም እንደኔ የሚዋጋ ሰው የለም። ሁሉ ጊዜ ሲጸልይላችሁ በኢየሱስ ስም ምናምን እያልኩ ብዙ ጊዜ እዋጋለሁ። ባለን ያ ጸሎት ህይወት ደግሞ በጣም እየተዋጋን ነው። ግን እግዚአብሔር ሲናገር አንድ ነገር አለ። ለሰይጣን ስፍራ ሰጥተህ ብትዋጋው ምን ታተርፋለህ? አቤት ስፍራውን ነጥቀህ ሌሊትን ሙሉ ለምን አትተኛም? የገባው ሰው ማን ነው? ከኔ ጋር ያለው ማን ነው? ራስን ስፍራ ሰጥተህ፣ ራስን ቦታ ሰጥተህ ምንድን ነው ማለት ነው? እንዴት ነው ስፍራ የሚሰጠው? ጃቡራ ክላቫዲያፖስ አሩዳማ ላባዱናማሴ። ስለዚህ ክፍተት በምንድን ነው የሚመጣው? ይህ አይደንቲቲ ክራይሲስ በጣም አደገኛ ነው። አለማወቅ አደገኛ ነው። ከእግዚአብሔር ጋር መለያየት በጣም አደገኛ ነው። ስለዚህ እኛና እግዚአብሔር ማንነታችን አንድ ነው ስንል አቤት እኛ ያደረግነው ነገር አይደለም፣ ራሱ ነው። እባካችሁ ዮሐንስ 14:20 ብቻ አንብብልኝ። ዛሬ ይገባናል። አረ ይገባናል እያልኩ ነው። ምን ያደርገናል? ይገባናል። ክፍተት የሚባል የጨለማ ስፍራ ማለት ነው። ዛሬ ክፍተትን አጥፉት፣ ክፍተትን አጥፉት። 14:20 እኔ በአባቴ እንዳለው እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ክብር ለማን ይሁን? እሱ በማን ነው ያለው? እኛስ በሱ አብረን ነው ያለን። ልንገራችሁ ብዙ ሰው እንዴት ነው ከእግዚአብሔር ጋር ራሳችን የምናወዳድረው ይልሃል። ለመኖር ስለፈለክ እንደፈለክ መሆን ስለፈለክ እንጂ ከእግዚአብሔር መሆን ማለት እኮ እግዚአብሔር ብቻውን መኖር ማለት ነው። እውነት ነው አይደለም? ከእግዚአብሔር አንድ መሆን ማለት አቤት እግዚአብሔር የሚሰራበት እግዚአብሔር የሚጠቀምበት የእግዚአብሔር ልጅ ልትሆን ነው እንደሱ ያለ። ግን አንድ ነገር መናገር ግን ዛሬ እፈልጋለሁ። የሚሰማኝ ሰው ካለ ይሆናል አይሆንም? አረ ይሆናል አይሆንም? ባይምሮ ያለው ሐሳብ እንዲቀደስ ከፈለክ መቼም አትቀደስም። 20 ዓመት 30 ዓመት በክርስትና መኖር ትችላለህ፣ መጸለይም ትችላለህ፣ ሳታቋርጥ ከእግዚአብሔር ጋር መሄድ ትችላለህ። አንድ ነገር ግን ይጠፋብሃል። ሰው ምግብ ይበላል። አቤት ይበላል አይበላም? ነፍሳችን ምን ትበላለች? ሐሳብ። መንፈሳችንስ ይግባችሁ። መንፈሳችንስ ይበላል አይበላም? ምን ይበላል? መንፈሳችን ይበላል። የኛ መንፈስ ይበላል። ሮሜ ሂዱና አንብቡ። ለነፍስ የእግዚአብሔር መንፈስና የኛ መንፈስ ይመሰክርልናል ይላል። ምንድነው የሚመሰክር? የተናገረው ነገር እውነት ነው አይደለም? የኛ መንፈስ የተሰጠን መንፈስ
የእግዚአብሔር መንፈስ አብሮ ምን ይሆናል? ዊትነስ ይሆናል፣ ምስክር ይሆናል። መንፈስ መብላት አይችልም። ለምንድን ነው? አይርበውም፣ አይጠማም፣ ሌላ ስፍራ አይኖርም። ነፍሳችን የምትጠማ የሚያርባት ምግብ ስላለ ነው። ስትበላው ግን ማን ነው ከኔ ጋር ያለ? ዝም ብዬ ልጭው ብቻዬን? ነፍሳችን አሁን የእግዚአብሔር ቃል ትበላለች፣ ትጸልያለች፣ ብዙ እውቀት ይገባበታል። ከኔ ጋር ናቸው ወይ? አንድ ቀን ተኝታ ካደረች ጠዋት ምን ትሆናለች? ትጠማለች። ዳዊት እኮ አለ ነፍሴ ትጠምታለች፣ በቃ ትጠማለች እንደ ዋሊያ በቃ አንተን እየተጠማህ ነው። ግን እኮ አንተን ተጠምቻለሁ አላለም ኢየሱስ። አልተጠማም። ለምንድን ነው? ስለዚህ አንድ ነገር ልንገራችሁ፣ እግዚአብሔር በዚህ መንገድ ስላስረዳኝ ነው። መንፈሳችን አይርበውም። ከኔ ጋር ናቸው። ስለዚህ ምግብ መብላት አያስፈልገውም። እሱ አብሮ ከማን ጋር ይኖራል? በእግዚአብሔር ዓለም ብቻ ይኖራል። አይስማማም። በጥፋታችን አይስማማም፣ በውድቀታችን አይስማማም። በሆነ የዚህ ዓለም ምድር ምን ያደርግም። ነፍሴ ግን ተስማምታ ነው የምትሄደው። ስለዚህ ነፍሴ አንዳንዴ ትጠማለች፣ አንዳንዴ ደግሞ ትረካለች። ምን ሆና ነው? የምትበላው ነገር አለባት። የምን? የሌላ ዓለም የጨለማው ዓለም ምግብ ከበላህ መንፈሳዊ ነገር ደግሞ ይርብብሃል። ለመብላት ትፈልጋለህ። በቃ ስላጸለይክ ነው መጸለይ። እውነት ነው፣ ይሄ ፋክት ነው። እውነት ነው አይደለም? ባንተ አይምሮ ማለት የፈለኩት ነገር ይሄ ምሳሌ ነው። ባንተ አይምሮ እግዚአብሔርን ማመስገን ይጀምራሉ። ምንድነው? ያንተ እንትን ያደረክ እኮ ነው። ኢንፍሉዌንስ ያደረክ እኮ ነው። ጥሏ እየፈጠርክ እኮ ነው። ስለዚህ ቀዳሲ የሆነ መንፈስ፣ የሚቀድስ መንፈስ የኔ ማንነት ነው ካልክ ያኔ አራሜን በሉ የሚያረክስ መንፈስ ስፍራ የለውም። በሚቀደስ ሰው ግን የሚያረክስ ደግሞ ስፍራ አለው ማለት ነው። ግን ማን ነው ከኔ ጋር ያለ? አንድ ነገር እንስማማ። አብረን እየሄድን ነው፣ እየገባች ነው፣ ደስ እያላች ነው። አንድ ነገር ልንገራችሁ። ኃጢአት እያለ እምቢ ማለትህ፣ ከኃጢአት መከራከርህ ቅድስና አይደለም። ኃጢአትን ማሸነፍህ ቅድስና አይደለም። ምንድነው ታዲያ? ኃጢአት የሚባል ነገር፣ የረከሰው ነገር ከአይምሮ ሲጠፋ ነው። ሲጠፋ ማለት ሐሳቡ ሲጠፋ ብቻ ሳይሆን ሚሞር እንዳለበት ደሊት ሲሆን ፈልገህ ስታጣው፣ አረ በኢየሱስ ስም መግባት ይሁንልን ዛሬ። አረ መግባት ይሁንልን። የቅድስና ጉዳይ በጣም ኢምፖርታንት ነው በዚህ የያዝነው ዘመን። ለምን ካላችሁ የሚገለጥ ክብር አለ። አረ የሚገለጥ ክብር አለ። አንድ ነገር ግን ያዙልኝ። ቅዱስ ነኝ ብለህ ማሰብ፣ ተቀድስቻለሁ ብለህ ማሰብ ቆንጆ ነው። ከኔ ጋር ናችሁ ወይ? ቀድሶኛል ማለት ቀዳሽ ግን ማን ነው? ማን ነው የሚቀድስ? አሩጃማ ለባዱና ማሳንት ልንገራችሁ። ራስህ ቀዳሽ ነው ወይ የሚቀደስ ነው? ራስህ አቤት ይቅርታ ካጠፋ ምንድን ነው የሚባለው? ትክክል ነው ያለው? ይቀድሳል። ያንተ ራስ ይቀድሳል ወይ ይቀደሳል? ኧረ ድምፅ ይቀድሳል። ስለዚህ ራስህን መኖር እንጂ እግርህን መኖር ከጀመረ አደገኛ ነው። ለዛ ነው ጫማህን ምን አድርግ ያለው? አውልቅ። አስተሳሰብህን አውጣው። ያለህበት ስፍራ የተቀደሰ ነው። የለበስከው ጫማ እዚህ መርገጥ አይችልም። ማን ነው ግን ከኔ ጋር ያለ? አንተ ቀዳሽ ነህ። አቻፖራ ካያ ቡንታ
ማክሮሺላ ቫዱና ማሳ ያኔ በገባህበት ስፍራ ሁሉ ነገሩ እየተቀደሰ ይሄዳል። ኧረ እባካችሁ ያንተ ማንነት ማለት ይሄ ነው። ስለዚህ በአይምሯችን መስፈር ያለበት ነገር ይሄ ክርስቶስ የሚቀድስ ቅዱስ የሆነ ማንነት። ስለዚህ ቅድስና ከኔ ጋር ናቸው ወይ? ቅድስና ማንነት ነው፣ ፍሬ አይደለም። በአዲስ ኪዳን ምንድነው? በብሉይ ኪዳን ደግሞ ቅድስና የእግዚአብሔርን ሐሳብ መጠበቅ ወይ ደግሞ ለሱ መለየት ቅድስና ይባላል። በአዲስ ኪዳን ግን ቅድስና የሚባል ማንነት ነው። ይሄ ማንነት ደግሞ ከኔ ጋር ናቸው ወይ? ለአዳም ኡፍ ብሎ እስትንፋስ ሕይወት እንደሰጠው ለእኛ ደግሞ የእግዚአብሔር መንፈስ ተሰጠን። በዚህ ነው የተወለድነው። የተወለድንበት ማንነት ቀዳሽ ነው። ይቀድሳል፣ 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 ይቀድሳል። ግድ የለምንም፣ አትጨነቅ። ይሄ መንፈስ እንዴት ነው የሚሆነው? በምንድን ነው የሚሆነው ካላችሁ አይምሯችን እንደሚያስበው ነው። አይምሯችን እኮ እየኖረ አይደለም። በአይምሯችን የገባው ዕውቀት ነው የሚኖረው። ከኔ ጋር ናቸው ወይ? ቅዱስ የሆነ የሚቀድስ መንፈስ የኔ ማንነት ነው፣ አምላኬ ነው ብላ ስታስብ አይምሯችን ማለት ነው ነፍሳችን። ከኔ ጋር ናቸው? ነፍስ አይቀየርም፣ ነፍስ አይቀየርም፣ ነፍስ አይቀየርም። መንፈስ ደግሞ አይቀየርም። ሁለቱም ለእያንዳንዳቸው የራሳቸው ስራ አለ። አይምሮህን ማሰብ ያለበት ነገር ስለምንድን ነው? ስለ መቀደስ ሳይሆን ስለ ቀዳሽ። ሲምፕል እኮ ነው። ስለሚቀድስ ነገር ማሰብ ከጀመርክ እየቀደስክ ትሄዳለህ። ልትቀደስ ከፈለክ ደግሞ ትቀደሳለህ። ግን የሚያረክስ ደግሞ ይመጣል። ስፍራው በዚህ መሃል ነው ያለው። ከነገናቸው ኢየሱስ ጌታ ነው በሉ ባካቸው። ድገሙ፣ ኢየሱስ ጌታ ነው በሉ። ድገሙ። እቀደሳለሁ ብለህ ካሰብክ አረክሳለሁ ብሎ የሚያስብ ጠላት ይመጣል። አሜን፣ ኧረ አሜን በሉ። እቀድሳለሁ ካልክ ግን በሚቀድስ መንፈስ ጥላቻ የለም። ያየነው በራእይ ያየነው ነገር ተጥሏል። ከምድር ወደ ምድር ምን ሆኗል? ተጥሏል። እኛ ደግሞ ከምድር ወደ ሰማይ ከፍ ብለናል፣ ወጥቶናል። ወጥቻለሁ በሉ። ድገሙ፣ ወጥቻለሁ በሉ። ድገሙ፣ ወጥቻለሁ በሉ። የብዙዎች ቃጠሮ መፍታት ይሆንብሃል። ታደርጋለህ። ባንተ ብዙዎች ይፈታሉ። እውነት ይሄ ነገር እግዚአብሔር ሲያስተምረኝ ውስጤ ናፍቆት ጀመረ። ከኔ ጋር ናችሁ? ባለፈው አንድ ነገር ብለን ነበር። ሕዝቅኤል 47 ብለን ተናግረን ነበር። ከመቅደሱ የሚወጣ ነው የሚፈውስ፣ ወደ መቅደሱ ነው የሚፈውስ። ከመቅደሱ የሚወጣ ውሃ ዮሐንስ 4 ከሳምራዊት ሴትየዋ ሲነጋገር ይሄ ውሃ የሚጠጣ ምን አይሆንም? ያዘኝ ግን ማን ነው? የውሃ የሚጠጣ አይጠማም። ማን ነው እንደሱ ያለ? ማን የሚሰጠው ውሃ ማለት ነው። ስለዚህ ነፍሴ ከተጠማች የውሃ ጠጣች አልጠጣችም? አልጠጣችም ማለት ነው። አትጠማም። ከእግዚአብሔር ጋር አብረህ ነው ያለ። እግዚአብሔር ባንተ ውስጥ ይኖራል፣ አንተ ደግሞ በእግዚአብሔር ትኖራለህ። ይህ ውሃ ከጠጣው ዛሬ ቀዳሽ የሆነ ውሃ ማን ይዞ የመጣው? ኢየሱስ። እባክሽ አንብብልኝ ዮሐንስ 4 ከሳምራዊት ጋር የተናገረው ነገር በጣም ደስ ይላል። ከ13 ከ14 ብቻ ዮሐንስ 4 ደስ ያለው ሰው ግን ኧረ ደስ ያለው ሰው ካንተ ህይወት ምንጩ ይፈልቃል። ኧረ ይፈልቃል እያልኩ ነው። እንዴት ነው የሚፈልቀው?
የተሰጠኸው ውሃ፣ የተሰጠኸው ቃል፣ የተወለድክበት ማንነት ልትጠማ አያስችልም። ግን ማን ነው ከኔ ጋር ያለ የገባው? እግዚአብሔር ይባረክ። አዲስ ነገር አለ ዛሬ ወልባካችሁ። ኦይ መንፈስ ቅዱስ ማክሮ ጃቫዳና ማሲንታ ኤሌቬጀሪሞ ሳክራቫዲያ ፖሳ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። አቤት 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 አቤት። ቀጥይ። የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። አቤት እንጂ አላት። ኧረ እባካችሁ፣ ኧረ እባካችሁ የሚፈልቅ ውሃ የሆነ ምንጭ፣ የሕይወት ምንጭ የሆነ የእግዚአብሔር ልጅ እግዚአብሔር ይጠማል። የእግዚአብሔር ነገር ይጠማል። ቅባት ይጠማል። በኢየሱስ ስም ዛሬ እውነቱን ይገለጥ። አረ ይገለጥ እያልኩ ነው። አትጠማም፣ አትጠማም እያልኩ ነው። ስለዚህ መቼ ነው የሚጠማዳ ታዲያ? ለምንድን ነው በቃ ጥማት የሚመጣ? ከየት ነው? እግዚአብሔር ያልወነነው፣ እግዚአብሔር ያልገዛው አይምሮ ይሄ አውድማ ነው የሚሆነው። ምንድን ነው? የጦርነት አውድማ ነው የሚሆነው። አያችሁ፣ ፍልስጤምና እስራኤል ውጊያ ባሉበት ጊዜ ዳዊት ውሃን ተጠማ። ውሃው ከማን ጋር ነበር? ነበር። ማን ሊያመጣልኝ ይችላል? አይምሮህን ሌላ መንፈስ ካለ መጠማት አይቀርም። ታዲያ መልእክታችን ምንድን ነው ካላችሁ፣ እሱ ብቻ ማን ነው? ቀዳሱ። ኧረ ቀዳሽ፣ ሚቀድስ እሱ አምላኬ ነው፣ ደሞ ሕይወቴ ነው፣ ጌታዬ ነው። አመልከዋለሁ፣ እሰግድለታለሁ፣ እኖርለታለሁ። ለሱ ተለይቻለሁ። እሱ ራሱ ነው የሰጠኝ። የሚበላ የሚጠጣ አይደለም፣ የሚለበስ አይደለም። ከሱ የዘለለ የክብር መንፈስ እኔ ውስጥ ገብቷል። ደግሞ የኔ ማንነት ነው። ስለዚህ አንድ ነገር ያዙልኝ፣ አትጠማም ክፍተት ካላደረግ። ስለዚህ ጥማት ከየት ነው የሚመጣ? አልጠማም ብሎ ኧረ ለብቻ ልበድ። ኧረ አሜን በለው። ኧረ አሜን በለው። ኧረ አሜን በለው። ኧረ አሜን በለው። ስለዚህ አንድ ነገር፣ አንተ የምትፈልቅ ውሃ ምንጭ ነው በለው። የህይወት ምንጭ ነህ በለው። ትፈልቃለህ በለው። ካንተ ውስጥ ቃል ይወጣል በለው። ካንተ ውስጥ መንፈስ ይወጣል፣ ፈውስ ይወጣል፣ ኃይል ይወጣል፣ ሁሉም ነገር ያስተካክላል። በኢየሱስ ስም እናንተ ህይወት እንዲህ ይሆናል። 2026 የብዙዎች የተጠሙ መልስ እውነት ትገለጣለህ። ማንም አያስቆምህም። ስላንተ የተነገረ ዛሬ ገለበጥኩት። የጨለማ ስራ ዛሬ አፈረስኩት። ፈንጥሰህ ትወጣለህ፣ ወደ ክብር ትወጣለህ፣ ታሳካለህ፣ ታደርጋለህ። ቅባቱ አንተ ጋር ነው፣ መንፈሱ አንተ ጋር ነው። አንተ ተለይተሃል። ቀዳስ የሆነ መንፈስ ማንነት ሆኖ ተገልጧል። አቤት ነፍስ፣ እኔ ባለሁበት ስፍራ አልሰማሁም። ላስታርቃችሁ። ነፍስ የኢየሱስ ነፍስ እኮ ተናግራለች። የእግዚአብሔር መንፈስ በላይ ላይ ነው አለች አላለችም? ስለዚህ እኔ በገባህበት ሁሉ ተአምራት ይሆናል። ነፍስ እኮ ነው የተናገረች። የእግዚአብሔር መንፈስ በእኔ ላይ ነው ያለው ነፍስ ነው። ነፍስ ወደ ሆነ ስፍራ ስትሄድ ከኔ ጋር ናቸው ወይ ተቀድሻለሁ አለን ምትል ቀዳሽ መንፈስ በውስጡ አለ። ክርስትና ሌላ ነው ስንል በምክንያት ነው። ክርስትና እየኖር ነው ያለ ነው አይደለም። ኢየሱስ ብቻ ነው ኑሮ ያለፈው። ህይወት ሰጥተናል። ከኔ ጋር ናቸው። ከእጁ ማንም ሊነጥቀን አይችልም። ግን ማንነታችን ከኔ ጋር ናቸው ወይ? የኛ ማንነት አራሜን በለው። የኛ ማንነት ሁሉ ነገር ማድረግ ይችላል በለው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። አሁን በከተማ ስትንቀሳቀስ ማን ነው ከኔ ጋር ያለ? ግን
ከኔ ጋር ናቸው። ቅዱስ ነኝ እንዳትል ቀዳስ የሆነ መንፈስ፣ የሚቀድስ መንፈስ ቅዱስ መሆንህን እምቢ ለማለት ይጠቅምሃል። ከኔ ጋር ናቸው። ቅዱስ መሆንህን እምቢ ለማለት የጨለማ ነገር እምቢ ለማለት ይጠቅምሃል። ቀዳሹ ራሱ እኮ ነው ያልኩ። ማን ነው? ኧረ አሜን በሉ። ኧረ ማን ነው? እሱ ለእኔ ህይወት የሆነኝ እሱ ሲንቀሳቀስ ግን ኧረ አሜን በሉ። የረከሰ ነገር መብላት። ስለዚህ መብላት ከጀመርክ ነው ሚሽንህ የምትፈጽመው እንጂ ዓለም በአንድ ጥግ ሆነ አልቀርብህም። በቃ በኢየሱስ ስም እኔን አትደርስኝም። በቃ እግዚአብሔር ጠበቃዬ ነው፣ እግዚአብሔር ደሙ ደግሞ አለኝ ምናምን ምህረቱ አይጠቅምም። እየሄድክ መብላት ጀምር። እየሄድክ መብላት ጀምር። ይሄ ሐሳብ ከገባ ስትንቀሳቀስ ከኔ ጋር ናቸው። አጋንንት መጮህ ይጀምራሉ በሉ። አረ ይጀምራሉ በሉ። የሆነ ነገር እኮ ተከፍተዋል። የሆነ ነገር ተከፍተዋል። አረ ተከፍተዋል በሉ። ምንጭ እየፈለቀ ነው በሉ። ስለዚህ ሕዝቅኤል ያለው ነገር በቃ ከቤተ መቅደስ የሚወጣ ውሃ ከኔ ጋር ናቸው። እሱ ያፈራል። ማን ነው? ኢየሱስ ለሳምራዊት የተናገረው ነገር ካንቺ ህይወት ኧረ አሜን በሉ። ይሄ ውሃ የሰጠኝ በሉ የሚቀድስ መንፈስ እንጂ በሉ ህይወት የሚሰጥ መንፈስ እንጂ በሉ ኧረ አሜን በሉ። በቅድስና እንዲኖርለት አይደለም። አቤት በቅድስና እንድትኖርለት። ሰዎች ታዲያ ምን ይሆኑ? ዓለም መቼ ይደረስ? አንተ በቅድስና ዝም ብለህ ቤት ጠብቀህ ከገባ ዓለም መቼ ይደረሳል? የሚቀድስ መንፈስ ያገኘው ጴንጥ የሚያደርግ የኢየሱስ የሚያደርግ ቅባት አንተ ውስጥ አለ። ይሄ ቅባት ዛሬ ትራንስፎርም ሆነ፣ በአይምሮ መጣ። ተደብቆ የነበረው አሁን ግን የተገለጠው እንዳለ ጳውሎስ ዛሬ ለኛ በራልኝ። እኛ ከሰማይ ነው የመጣን። አበካችሁና ኢላቃዱና ከምን ነው የመጣን? ስለዚህ ማንነታችን የምንድን ነው? በኢየሱስ ስም ክፍተቱ ሞላ። በቃ ክፍተቱ ሞላ። ኢየሱስ የመጣው ክፍተት ለመሙላት ነው። ማነው ግን ከኔ ጋር ያለ? በሁሉም ነገር ክፍተት አለ። አልዓዛርና ባለሀብት አልዓዛርና ባለሀብቱ በቃ ይሄ ዝም ብሎ ርፍራፍ የሚጠብቅ የነበረው ነገር አየው። ከአብርሃም እቅፍ አየው። እባክህ ናና ውሃ የሆነ ነገር ነቅረህ በቃ ጥማቴን አርካልኝ ነው ያለው። አይቻልም። እኔ ያለሁበትና አንተ ያለህበት በመሃል ትልቅ ክፍተት አለ። ክፍተት ካለ አደገኛ ነው። ዳዊት መጣና የእስራኤል ሕዝብ በዚህ ቆሟል፣ የፍልስጤም ሕዝብ በዚህ ቆሟል። ከኔ ጋር ናቸው። መሃል ክፍተት ነበር። ይሄ መሃል የግጥሚያ ስፍራ ነው። ዳዊት መጣና ይሄ ክፍተቱ ሞላው። ጎልያድን ገደለው። ሁሉም ሸሹ። ክፍተት የለ ምን የለ ሆነ። 40 ቀን 40 ሌሊት ክፍተቱን ዛሬ ሞልተህ ትወጣለህ። ክፍተቱ ብልባካቸው ባይምሮው ክፍተት የሌለው ሰው በምድር ክፍተት የሌላት ምድር መፍጠር ይችላል። ዛሬ አይምሮአችን በኢየሱስ ሞላ፣ በክርስቶስ ሞላ፣ በእግዚአብሔር ፍቅር ሞላ፣ በእግዚአብሔር መገኘት ሞላ፣ በእግዚአብሔር አብሮነት ሞላ። አብረነን ቦሎ በዚህ ልጨርስ። ክብር ለኢየሱስ ይሁን። ክብር ለማን ይሁን? ድገሙ። ክብር ለኢየሱስ ይሁን ቦሎ። ስለዚህ ዛሬ ተደስቻለሁ። በቃ አዲስ ነገር በህይወቴ ሆኗል የሚላል ኧረ አሜን በሉ። እንደሱ የሚል ሰው ካለ አንድ ነገር ተናግሬ እጨምራለሁ፣ እጨርሳለሁ። ኧረ አሜን በሉ። ስለዚህ አንድ ነገር በህይወታችን የምንጠብቀው ነገር ምንድን ነው? እግዚአብሔር የሚገለጠው ሰይጣን በሌለበት ስፍራ ነው። በእግዚአብሔር ስፍራ ሆነ ነው የምትገለጥ እንጂ በሰይጣን ስፍራ ሆነ
በሰው ስፍራ ሆነ አትገለጥም። እሱ ደግሞ ከኔ ጋር ናቸው፣ ከኔ ጋር ናቸው። ሰማይ ነው ዙፋኑ፣ ምድር ደግሞ መርገጫው ነው። በዚህ ምድር ረግጫለሁ አለሁ የእግዚአብሔር አምባሳደር ነኝ ካልክ ራስህን እሱ መሆንን አረጋግጥ። ራስህን እሱ መሆንን የምታረጋግጥበት በዚህ ክፍተት የሌለ መሆን ነው። ክፍተት የለም ማለት ኢየሱስ ብቻ። ስለ ሰይጣን የሚያወራ አይምሮ የለም። ስለሱ ሚሞሪ ያለው አይምሮ የለም። ሁሉም እስከምትረሳው ክብር ያገኛል። ቀንጃችሁ ብቻ ክብር ለኢየሱስ ይሁን። ደስተኛ ነኝ ይለኝ። ስለ ቃሉ እስከ እልልታ ልስማ።